አያቶላ ተሸኝተዋል ሲል ሞሳድ ይፋ አድርጓል። አሜሪካም ጦርነቱን ምነው ባልጀመርኩት ትላለች ስትል ቴህራን እያስጠነቀቀች ነው። ዱባይ፣ ኳታር፣ ጆርዳን በኢራን ሚሳኤሎች እየነደዱ ነው። የአሜሪካም ግዙፍ ራዳር መመታቱም ተሰምቷል። ጤና ይስጥልን። መንገድ ትንታኔያችን ተጀምሯል። ቅዳሜም ሊነጋጋ ሲል እስራኤል ከቴል አቪቭ ወደ ቴህራን ስብሰባ አዳራሽ ሚሳኤልና ጀት አከታትላ ላከች። ደገመችውም። ወደ ኢራን ፍጹማዊ ፖለቲካዊ፣ ወታደራዊና ሃይማኖታዊ መሪ ግቢም እሳት ተለኮሰም። የኢራን ቤተ መንግስት እንደ ቀላል እንደ ጎጆ ቤት ነደደም። የኢራን ምድር ከሰማይ በሚወረወር ቦምብ እሳት ተፋም። ይህን ኦፕሬሽን አሜሪካም ኦፕሬሽን ኢፒክ ፎሪ ወይም ኦፕሬሽን ቁጣ ብለዋለች። እስራኤል ደግሞ ኦፕሬሽን ላዮን ሮር ወይም ባለ ግርማ ሞገሱ አንበሳ ድምፅ ኦፕሬሽን ብለውታል። አሜሪካ ከ8 እስከ 20 ኪሎ ግራም በሚመዝኑ በጀቶቿና በሚሳኤሎቿ በተጫኑ ቦምቦች የኢራንን የሚሳኤልና የኒውክሌር መንደሮች አውድማለች። በሞሳድ የሚመራው የእስራኤል ጦር በጠዋቱም የ86 ዓመቱን ኢራንን ለ37 ዓመታት ፍጹማዊ መሪ ሆነው የመሩትን አያቶላህ አሊ ካሚኒን ገድሏል። በአያቶላህ ግቢ ውስጥ በተተኮሰ ሚሳኤል የአያቶላህ ቤተሰቦች በሙሉ ሲገደሉም ስልጣን ይወርሳሉ የተባሉት ልጃቸውም ሳይገደሉም እንዳልቀሩ ተዘግቧል። የኢራን የጦር ሚኒስትር፣ የጦር አዛዥ፣ በርካታ ሚኒስትሮችም በቅጽበት በየመኖሪያ ቤታቸው ሲገደሉም የኒውክሌር ሳይንቲስቶችም ተመተዋል። ይህ ጦርነት ከባለፈው ከሰኔም 12 ቀን ጥቃት የሚለየው የአያቶላህን አስተዳደር በመሰረታዊነት ማፈራረሱ ነው። ትራምፕ እንደተለመደው ከዋሽንግተን ወደ ግላቸው መናፈሻ ማራላንጎ ሆነው ኦፕሬሽኑን እየመሩ ነው። የኢራን ህዝብ ውጣም የአያቶላ አስተዳደር አክትሟል፣ ህዝባዊ መንግስት መስረት ሲሉም ቅስቀሳ ላይ ናቸው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ካሁን በኋላም አያቶላህን መናፈቅ ይቻላል፣ ማየት ግን አይቻልም ሲሉ ተደመጡ። የአያቶላህ አስክሬን በፍርስራሽ ህንፃ ስር ስለወደቀ በላይም በታችም እሳት እየዘነበ ስለሆነ እስካሁን አስክሬናቸውም እንዳልተነሳም የሞሳድ ምንጮች ለሮይተርስ ተናግረዋል። ጥንታዊም የስልጣኔ ምድሯም እልህኛዋም ከዓለም የተገለለችው ኢራንም የዋዛ አይደለችም። ወደ ኳታር በላከቻቸው ተወንጫፊ ሚሳኤል የአሜሪካን 5000 ኪሎ ሜትር የሚቃኝ እጅግ ዘመናዊና ጸረ ሚሳኤል የተገጠመላትን ራዳር ማንደዷም ተሰብቷል። የራዳሩ ዋጋም ከ1.5 ቢሊዮን ዶላር በላይ ይገምታል። ይህ ራዳር አሜሪካ መካከለኛው ምስራቅን የምትጠብቅበትም ነበርም። ኢራን በዚህ አላበቃችም። ዱባይ፣ አቡዳቢን፣ ባህሬንን መደብደቧም ተሰብቷል። የቱሪዝም ከተማ የሆነችው ዱባይ በቴህራን ሚሳኤሎች መመታቷም ታውቋል። አረብ ኤምሬትስ የአየር መስመሯንም ዘግታለች። አረብ ኤምሬት በአስቸኳይ አዋጅ ስርም ገብታለች። የዓለማችን ብዙ መንገደኞች የሚያንቀሳቅሰውና የአውሮፕላኖች መናኸሪያ የሆነው የኤምሬት የአየር መንገድም ተዘግቷል። እነ ሳውዲ ሳይቀሩም በኢራን ስጋት ውስጥ ገብቷል። ጆርዳን ተደጋግማ መመታቷም ተሰምቷል። ኢራን የአሜሪካ የጦር ሰፈር ያለበትን ሀገር ሁሉም እያነደደች ነው። የእስራኤሉ አይረንዶምም የኢራንን ሚሳኤል 100% ማክሸፍ አልተቻለውም። እስራኤል እሳቱንም እየሞቀች ነው። ቱርክ አሜሪካና እስራኤልን በጦርነት ቀስቃሽነት ስትወቅስ፣ ሩሲያና ቻይናም እንደተለመደው አሜሪካን ተሳድበዋል። ትራምፕ የቬኔዙዌላውን ፕሬዚደንት ኒኮላስ ማዱሮን ለማፈን በመሩበት በራሳቸው ሆቴል ተቀምጠው አያቶላህ ቻው የኢራን ህዝብ ነጻ ወጥቷል፣ በኢራን አዲስ መንግስት እናቋቁማለን ሲሉም ተደምጠዋል። ኢራን የዓለማችን 20% የነዳጅ መተላለፊያ የሆነውን የሃርሙዝ የባህር መስመር መዝጋቷም ተሰምቷል። ካሁን በኋላ ከመካከለኛው ምስራቅ የሚወጣ ነዳጅ በኢራን ታንቋል። ዓለምም በኑሮ ውድነት በነዳጅ እጦት ከመሰቃየቱ ባለፈም ወደ መካከለኛው ምስራቅ በረራ በመቆሙ መሰናክሉ በስቷል። ጠቅላይ ሚኒስትር አብይ አህመድ
ከምስራቅ አውሮፓዊቷም አዘርባይጃን ወደ ኢትዮጵያ ለመመለስ የመካከለኛው ምስራቅን የአየር ክልል ስለሚነኩም ጉዟቸው ተራዝሟል። ነገሩ ውስብስብ ነው። ጦር በመቀስቀስና በመደገፍ የምትታወቀው አረብ ኤምሬት በአቡዳቢና በዱባይ የኢራንን ሚሳኤል እየተጋበዘች በሱዳን ያነደደችው እሳት አቡዳቢ ላይ ተቀጣጥሏል። ብቻዋን ኢራን ከሀያሉ አሜሪካና እስራኤል ጋር ገጥማ ከመካከለኛው ምስራቅ 8 ሀገሮች ላይ የሚሳኤልና የድሮን ናዳም ማውረዷ ተነግሯል። ብዙ ሀገራት አሜሪካ ቀድማ መረጃ አላደረሰችንም፣ አልተከላከለችንም፣ አሜሪካ ንፉግ ናት የሚል ሐሜትም አብዝቷል። አሜሪካ ግን የቁጣ ድምጿን ወደ ቴህራን እየላከች ነው። በድርድር ስታዘናጋ የቆየችው አሜሪካ ባልታሰበ ሰዓት በሞሳድና በሲአይኤ መረጃ ተመርተው የኢራንን እስላማዊ መንግስት የመጨረሻም ዘመን አውጀዋል። በኢራን ዲሞክራሲያዊና ለአሜሪካ የወገነ መንግስት ለማቆም ዳር ደርሰዋል። ብዙዎች በቬኔዙዌላ የተሳካላቸው ትራምፕ በኢራንም ይሳካላቸው ይሆን የሚለውን ጥያቄም እያነሱ ነው። ትራምፕ ከተሳካላቸው የቻይናና የሩሲያ እጆች እየተቆረጡ የአሜሪካ እጅ እየሰፋ ይሄዳል። የአያቶላ መንግስት ካከተመ እስራኤል መተኛት ትጀምራለች። የአያቶላ መንግስት ከወደቀ ለሃውቲም፣ ሐማስ፣ ሄዝቦላ የኢራቅና የሶሪያ አማጺ ህልውናው ያከትማል። በኢራን የተቋቋሙ የአመጽ ቡድኖችም ስራቸው ይደርቃል። የኢራን ጉልበት የነበሩት እነ ሄዝቦላ ከጠፉ እስራኤል ቀጣይ ጠላቷ ቱርክ ትሆናለች። ቱርክ አዲሷም ኢራን ናት ትላለች እስራኤል ኢራንን ካሸነፈች ፍልስጤም ትሰለቀጥና ሶሪያን፣ ግብፅንም ጆርዳንንም የተወሰነ ግዛት ለመውሰድ መነሳቱ አይቀርም። እነ ግብፅና ሳውዲ ግን ከኢራን እስራኤል ትሻለናለች እያሉ ነው። ኢራን የሻ እስልምና ገናና መሪ እንዳትሆን በመፈለግ የሱኒ እስልምና መሪዋ ሳውዲ ኢራንን አትደግፍም። በቀጠናው በነዳጅም የበላይ ለመሆን በሚል ሳውዲም የኢራን መዳከም በእጅጉም ትፈልገዋለች። ኢራን ከብዙ ሙስሊም ሀገራት ጋር በርዕዮተ ዓለም ብትለይም ግን ለሙስሊም ዓለም አቀፍ ጠበቃ ነበረች። ካለ ኢራን እስራኤል የመካከለኛው ምስራቅ አውራ ሆናም ትከሰታለች። ይህም የኋላ ኋላ እነ ግብፅን፣ ሳውዲን ያስጋል። ብቻም ዛሬ ግን ከእስራኤልና ከአሜሪካ ጎን ሆነው ኢራን ተዳከመች እያሉ እልልታ ላይ ናቸው። ኢራን ግን አያቶላህም አሉ አሜሪካን እንቀጣለን እያለች ነው። ኢራን አያቶላህም በጽናት እየመሩ ነው በማለት በሞሳድ ወሬ ላይ ውሃ ቸልሳለች። ከኢራን መንግስት ጋር ቅርበት ያላቸው ተስኒምና መሂር የዜና ወኪሎች የሀገሪቱም የበላይ መሪም አያቶላህ አሊ ኻሜኒ በህይወት እንዳሉና በጽናት እየመሩ መሆናቸውን ዘግበዋል። የኢራን ባለስልጣናት የእስራኤል ዘገባዎችን የስነ ልቦና ጦርነት ሲሉም አጣጥለውታል። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ ኻሜኒም ሆኑ ፕሬዝደንቱ በጥሩ ጤንነት ላይ እንደሚገኙም ተናግሯል። ሞሳድ ግን ውሸት ነው እያለ ነው። አያቶላህ አይታዩም፣ እንኳን በህይወት አካላቸውም ተቃጥሏል ሲል ለእስራኤል ሚዲያዎች ይፋ አድርጓል። ኢራን በርካታ ሚኒስትሮች፣ የጦር መሪዎች ቢሞቱባትም መካከለኛው ምስራቅ ላይ ያነደደችውን እሳት አሁንም ድሮንና ሚሳኤል እየላከች እያጋጋለችው ነው። የእስራኤል መከላከያ ኢራን ወደ እስራኤል 8 ኪሎ ሜትር ባንዴ የሚሸፍን በአይነቱ ተቀጣጣይነት ያለው ቦምብ የተሸከሙ ሚሳኤሎችን ሊወረውሩ ስለሚችሉ በሚል የእንቅስቃሴም ገደብ ጥሏል። የክላስተር ቦምብ ተሸካሚ ሚሳኤሎች የእስራኤልን አይረንዶም እየሾለኩ ወደ እስራኤል ምድር እየወረዱ ነው። እነዚህ ቦምቦች 8 ኪሎ ሜትር ባንዴ ያቃጥላሉ። 600 ሺህ የታጠቀ ሰራዊት ያላት ኢራን ወደ 150 ሺህ ሰራዊት ካላት እስራኤል ጋር የእግረኛ ውጊያ ቢገጥሙ ኢራን የኃይል የበላይነትን ማግኘት ትችልም ነበር። ነገር ግን እስራኤልና ኢራን 2000 ኪሎ ሜትር ይራራቃሉ። ውጊያቸውንም በሰማይ አድርገው ዓለምን ስጋት ላይ ከተዋል። አፍሪካም ነዳጁም እርዳታውም ይቆምባታል። በርካታም የአፍሪካ ሀገራትም ከራሳቸው ጋር እየተዋጉ አሁን አሜሪካም አታይንም በሚል ጦርነታቸውን አጠናክረዋል። የኢራን ጦር አሜሪካና እስራኤል ባልጀመር ነው ብለው እስኪጸጸቱ እንመታቸዋለን ሲል እና አሜሪካ ደግሞ በኢራን አዲስ መንግስት ጠብቁ እያሉ ነው። ጤና ይስጥልን። መንገድ ትንታኔያችን በዚሁ አጠቃለልን። አብራችሁን ስለሆናችሁ የቻናላችን ቤተሰብ ስለሆናችሁ በእጅጉ እናመሰግናለን።
One missile has penetrated Israel's defenses tonight.